ማዕረግ ኪሮስ አለማየሁ ሲባል ማዕረግ ራሱ ማዕረግ ነው የሚመስለው አይደለ? ግን ስምህም ነው። የልደት ካርድና የጋብቻ ካርድ ከአንድ ቤተክርስቲያን ነው የወሰድኩት ማለት ነው። እንኳን የኔ ሆኖ ቢቀር ዝም በቃ ባጠገቤ ኖሮ በጣም የምደሰትበት ምኮራበት በጣም ሰው ነው ማለት ነው። አባቶችም የሆነ ነገር ሹክ ካሉን አይ ሹክ ካላችሁና አይቀር በደንብ ደግሞ ጸሎት ያዙልናል ናቸው። ከዛ ደግሞ ከነሱ መልእክት ተቀብለን ነው ወደ እንደዚህ አይነት ነገር የደረስነው ማለት ነው። ልክ ጓደኞቼ ሽምግልና ይላካል ምናምን ስላቸው ማጊ ነው ደጃፉ እንዲከፈት እንዲቀደስበት ቃል እግዚአብሔር እንዲነገርበት ስትደክሙ እግዚአብሔር ደግሞ የእናንተን ቤት እየሰራ ነበር ማለት ነው። ምስጋና በመቅደስ ዝማሬ በማደሪያ ልሰዋ ጠዋት ማታ ክብሬነ የኔ ጌታ። የሰርጋቸው ስነ ስርዓት ላይ እና አቤል መክበብን ጨምሮ የተለያዩ ዘማሪያን ተገኝተው ነበር። ይመንናሉ የምንባል ልጆች ነበር። መድኃኔዓለም ታምር ሰራ በማየ ቃና፣ መድኃኔዓለም ታምር ሰራ በማየ ቃና። ቤተክርስቲያኗ እንደ ካምፕ፣ ቤተልሔሟ እንደ ማድ ቤት፣ ነዋያተ ቅዱሳኗ እንደ ማቀጣጠያ፣ እዛ የነበሩ ያው መነኮሳትም ተገለው ስንሄድ አጥንቶቻቸውን ያገኘ ነው። የፕሮግራማችን አጋር ስፖንሰር ዴምሲ ሪል ስቴት ነው። ዴምሲ ሪል ስቴት በለቡ መብራት ብዙዎችን የቤት ባለቤት ማድረጉ ይታወቃል። ሆኖም አሁን እድሉ ላመለጣችሁ ውድ ደንበኞች እንኳን ደስ አላችሁ እያለ አዲሱን ዲያስፖራ ቁጥር 3 ብሎኮቹን ለሽያጭ ማውጣቱን ሲገልጽ በታላቅ ደስታ ነው። ከባለ 1 መኝታ እስከ ባለ 4 መኝታ በተለያየ የዲዛይን አማራጭ በካሬ ከ78,000 ብር ጀምሮ በ8% ቅድመ ክፍያ ከ60 በመቶ ከባንክ ብድር ጋር 20 ደንበኞች ብቻ ፈጥነው ይደውሉ። በ0920 20 36 96 ወይንም በ0973 83 56 57 ላይ በመደወል ፈጥነው ይመዝገቡ። ጤና ይስጥልን ውድ የሸገር ኢንፎ ሚዲያ ተከታታዮች እንደምን አላችሁ? በያላችሁበት ሰላም፣ ፍቅር፣ ጤና እንዲበዛላችሁ እየተመኘን በዛሬ መሰናዶ እንግዶቻችን ሙሽሮች ናቸው። ሚያዝያ 26 2017 ዓመተ ምህረት ነው የሰርግ ስነ ስርዓታቸውን በቤተ ክርስቲያን ስርዓት በተክሊል የፈጸሙት። እንግዲህ አባወራው የተወዳጁ ድምፃዊ ኪሮስ አለማየሁ ልጅ ነው። እንግዲህ መሳይ ልጁ ይሉታል። እንደሚታወቀው ኪሮስ አለማየሁ እንግዲህ ካለፈ በኋላ የክብር ዶክተሬት ከመቀሌ ዩኒቨርሲቲ ተበርክቶለታል። ስራዎቹ እንግዲህ ዘመን ተሻጋሪ የሆኑና ስም ከመቃብር በላይ ይውላል እንደሚባለው በስራዎቹ እንግዲህ ዘመን ተሻጋሪ ሆኖ እሱ ቢያልፍም በስራዎቹ እየታወሰ በመንፈስ ልጆቹ ብቻ ሳይሆን በስጋ ልጆቹም እየተጠራ ይገኛል። ማራኪ በሆነ ለዛው፣ በተወዳጅ ግጥምና ዜማው እንዲሁም በተስረቅራቂ ድምፁም ይታወቃል። ኪሮስ አለማየሁ ድምፃዊ ብቻ ሳይሆን ተወዛዋዥ፣ ከባህላዊ የሙዚቃ መሳሪያዎች ዋሽንትንና ክራርን አሳምሮ የሚጫወት እንዲሁም ደግሞ ከትግርኛ ሙዚቃ ስልተ ምት ጋር ጠብቆ ልዩ የሆነ የትግርኛ እስክስታንም የሚጫወትና በችሎታውም ያስመሰከረ በትግርኛ ቋንቋ ተናጋሪዎች ብቻ ሳይሆን በሁሉም ዘንድ ሙዚቃ የዓለም ቋንቋ ነው ያሰኘ ተወዳጅ የኪነ ጥበብ ባለሙያ ነበር። ልጁ ማዕረግ ኪሮስ አለማየሁና ባለቤቱ ደግሞ ሰዓሊት ሉዓም ገብረ ጻዲቅ የዛሬ እንግዶቼ ናቸው። በያላችሁበት ቆይታችሁን ከኛ ጋር እንድታደርጉ በአክብሮት ጋብዛለሁ። እንኳን ደህና መጣችሁ። እንኳን ሰላም ቆያችሁ። መልካም ጋብቻ ደበል። እናመሰግናለን። እንግዲህ በሰርጋችሁ ሰሞን ነው መልስ ቅልቅል የሚባሉ ነገሮች አድክመዋችኋል። ልክ ነው። ትንሽ ደግሞ ከኛ ጋር እንድትጫወቱ ሌሎችም መልካም ጋብቻ የሚመኙላችሁ እጅግ በጣም ብዙ ናቸውና በድጋሚ እንኳን ደህና መጣችሁ ልበል። እንዴት ናችሁ በሏቸው። በተለያየ ያፈራችኋቸው ቤተሰቦች አሉ አይደለ? እንደምን ናችሁ? ሰላም ናችሁ ወይ? እንዴት ነሽ ሉዓም? ደህና ነኝ። ሁሉ ሰላም? ሰዓሊት
በጣም ጎበዝ ሰዓሊት ነሽ። በተለይ ደግሞ የቤተ ክርስቲያን ስዕሎችን በመሳል ነው የምትታወቂው። እንግዲህ ወደዚህ ጋብቻ ከመጣመራችሁ በፊት እንዴት ተዋወቃችሁ፣ እንዴት ነው የሚለውም ነገር የሚነሳ ነው። አንተነህ መሳይ ልጁ ወይስ ሌላ የበለጠ የሚቀርበው አለ ኪሮስን? አብዛኛው ይመስላሉ፣ ነገር ግን በይበልጥ ግን አንተ ትቀርባለህ። ሰዎች ወደ እኔ ያደላሉ። ትመስላለህ ይሉኛል። እንዲህ አይተው እሱን ያስታውሳሉ። በጀርባ ሁሉ ይለዩኛል። ኧረ እባክህ ቁጭ የሚባለው ማለት ነው። ስንተኛ ልጁ ነህ? እኔ 6ኛ። በጣም ደስ ይላል። ስለዚህ መልኩ አንተ ጋር ነው ማለት ነው የመጣው። እንግዲህ ኪሮስ አለማየሁ ወደ 5 ያህል የሙሉ ጊዜ ስራዎችን እንደሰራ እንዲሁም 2 ከተለያዩ ሙያተኞች ጋር የሰራው አልበም አለ። እንግዲህ አሁንም ድረስ እንግዲህ ካለፈ በኋላ ረጅም ጊዜ ቆይቷል። እንግዲህ 86 ይመስለኛል አይደለ? 86 አካባቢ ግን ደግሞ አሁንም ድረስ ሲደመጥ እንዳለ ስሜት ነው። ለአንተ ደግሞ ወላጅ አባትህ ነው። እንዴት ነው እስቲ ስለ አባትህ የምትነግረን? ኪሮስ ያው በይበልጥ የማውቀው በሰዎች ነው፣ በሰዎች ምስክርነት ማለት በደንብ አታውቀውም? ኦልሞስት እኔ 2 ዓመት ሊሞላኝ ሲል ነው በዚህ ከሞት ያረፈው እና በይበልጥ ከሰዎች ነው የምሰማው ኪሮስን ማለት ነው። 2 ዓመት ሆኜ ያው ፊል አላደርገውም ምን እንደነበረ፣ ግን ሰዎች ሲነግሩኝ ቀና ሰው እንደነበረ፣ ጥሩ ሰው እንደነበረ፣ ለሙያው ክብር እንዳለው፣ ሀገር ወዳድ እንደነበረ ብዙ ሰዎች ይነግሩኛል። የትም ብሄድ ማለት ነው። እኔ ብዙ ቦታ ዞር ያለው ጥሩ ምስክርነት ነው ያገኘሁት። የአባቴ ምስክርነት ጥሩ ነበረ። ጥሩ ስራ ሰርቶ ስላለፈ ምስክርነቱም ጥሩ ነበረ። ለእኛ ስንቅ ሆኖናል ማለት ነው የእሱ ጥሩ። በጣም ስም ከመቃብር በላይ ይውላል እንደሚባለው በመልካም ስሙ መነሳቱ ለአንተ ደግሞ ትልቅ ክብር ነው። በጣም ኮርቻለሁ እኔማ በአባቴ። እግዚአብሔር ይመስገን። የሰርግ ስነስርዓታችሁን በጣም ለየት ያለ ነበር፣ መንፈሳዊ በሆነ ስነስርዓት። እንደው እንዴት ነበር? ሰዓሊት ነሽ፣ ሰዓሊ ስል ሰዓሊት እያልሽ ነበረ። ከርማት ነው የጀመርኩትና ቀደም ሲል እስቲ እንዴት ነው የስለ ስዕል ስራሽ? የሰርጋችሁ ቅድመ ዝግጅት ምን ያህል ጊዜ ፈጀ? ጥሩ ነው። ያው ሰዓሊነት በጣም ጥሩ ነው። እንግዲህ ያው የሙሉ ጊዜ ስራዬ ነው። በጣም ነው የምወደው። ያው ከቤተ ክርስቲያን ጋር በጣም ሞር ደግሞ ያዛምደኛል። ከቤተ ክርስቲያን ህይወት አያወጣኝም። በጣም ጥሩ ነው ስዕል ማለት። ሞር የቤተ ክርስቲያን ስዕሎች ነው ማደላው ከዛኛው ህይወት እንዳልወጣ፣ ያው የሆቴሎች ከደጁ ላለመራቅ እና ተፈጥሯዊ ነገሮች በጣም ብዙ ገዳማቶች ስንሄድ የምናያቸው ቪዎች ይስቡኛልና ወደ ስዕሎች ምናምን እንቀይራቸው። ገጠራማ አካባቢዎች ያሉ ነገሮች በጣም ውብ የሆኑ መቼስ ስንጓዝ በጣም ብዙ ደስ የሚሉ የገጠር ሰዎች እናያለን ምናምንና ወደ ስዕል ሲቀየሩ በጣም ነው ደስ የሚሉት እና ወደዛ ነው ሰዓሊነት ያደላ ነው። ያው ሰርጉ በጣም ብዙ ነው ያው እንትን ያልነው ያው 4 ወር 5 ወር ይሆናል የፈጀባችሁ ዝግጅቱ ለመዘጋጀት። ዝግጅቷ ትንሽ አጠር ትላለች። ሽምግልና ኦልሞስት ጥር 29 በእግዚአብሔር ፍቃድ ነው፣ በአባቶች ጸሎት ነው ይሄን ነገር እንትን ያልነው። እነሱም ይሄን ቀንም የወሰኑልን አባቶች ናቸው፣ ሽምግልናውንም ሰርጉንም ማለት ነው። ለእነሱ ጸሎት እንዲሰተናቸው እነሱ ራሳቸው በዚህ ቀን ሲሉ ከአባቶች ትእዛዝ ሳንወጣ ሰርጉም ያው ሚያዝያ 26 ከትንሣኤ 3ኛው ሳምንት በነበረው በዛ ቀን ያዋለው። ሽምግልናውም ጥር 29 የራሱ ምክንያት አላቸው አባቶች ራሳቸው የመረጡልን እና አጠር ብትልም ጥሩ ጊዜ ያሳለፈንበታል። ትንሽ ተሯርጠንበታል። በቤተክርስቲያን መሆኑ ሁሉም ነገር በቤተክርስቲያን ያለቀው በቤተክርስቲያን ስርዓት ነው። ከቤተክርስቲያን ጋብቻውን ቤተክርስቲያን የነበረው፣ እህል ውሃውን ቤተክርስቲያን የነበረው ሳይወጣ በቃ ከቤተክርስቲያን ሁሉ ነገር ጨርሰን እህል ውሃው ማለት የሰርግ ዝግጅቱ ምንም በቦሌ መድኃኔዓለም እዛው ነው ተወልጄ ያደግኩትም ሰፈሩም ነው እዛው ነው ክርስትና የተነሳሁት። ክርስትና በተነሳህበት ደብር ጋብቻህን መፈጸም በጣም ደስ ይላል። ልዩ ስሜት አለው አይደል? 2 ምስክር ወረቀትን ያገኘሁት ከዛች ቤተክርስቲያን ማለት የልደት ካርድ እና የጋብቻ ካርድ
ከአንድ ቤተክርስቲያን የወሰድኩት ማለት ነው። በጣም ደስ ይላል። በጣም ትላልቅ ዘማሪያን ነበሩ። እጅግ ያማረ በመንፈሳዊ ስርዓት የደመቀ የሰርግ ስነ ስርዓት ነበርና የሞት መድኃኒቱ መውለድ ነው እንደሚባለው እንግዲህ ልክ ያንተ የሰርግ ስነ ስርዓት ጋብቻችሁ ፎቶዎች ሲለቀቁ እንግዲህ ማዕረግ ኪሮስ አለማየሁ ሲባል ማዕረግ ራሱ ማዕረግ ነው የሚመስለው አይደለም፣ ግን ስምህም ነው። እንዴት ነው ስምን መልአክ ያወጣዋል እንደሚባለው ይሄ ማዕረግ የሚለው ስም ለብዙ ማዕረጎች አብቅቷል። በኮሪደር ልማቷ እያሸበረቀች ባለው በለቡ መብራት በ65395 ካሬ ላይ ባረፈው በዲኤምሲ ሪል ስቴት ውብ መንደር ውስጥ በውድ ደንበኞቻችን ጥያቄ መሰረት ግንባታቸው 50% በደረሰው ብሎኮቻችንና አዲሱ ዲያስፖራ ቁጥር 3 ላይ ለ20 ደንበኞች ብቻ በካሬ ከ78000 ብር ጀምሮ በ8% ቅድመ ክፍያ በ60% የባንክ ብድር አማራጭ ጋር እንዲሁም በዝቅተኛ የወለል አማራጭ ለተከታታይ 5 ቀናት ብቻ እየሸጥን እንገኛለን። ፈጥነው ይመዝገቡና ከ20ዎቹ አንዱ ይሁኑ። ለመመዝገብ ከታች ባለው ስልክ ላይ ይደውሉልን። መልካም ዕድል። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። ያው ማዕረጉ የቤተክርስቲያን ልጅነት ለራሱ ትልቅ ማዕረግ ነው። በቤተክርስቲያን ዲያቆን የሚለው ማዕረግም አለ። ዲያቆንም ድቁናውም እንዳለ ሆኖ አንድ ሰው ቤተክርስቲያን ሲያድግ ትልቅ ክብር ያገኛል። በህይወቱም በምኑም ከፊት እየቀደመ እግዚአብሔር ራሱ ላገለገልሽው አገልግሎት ክፍያው በሚስጥር ነው የሚከፍልሽና የእግዚአብሔር ክፍያ መጨረሻው ይሄ ነው ብዬ ነው የማስበው እኔ። እና ከዚህ በኋላም ያው እግዚአብሔር እያለ ይቀጥላል ማለት ነው። በዚያ አቆመም ቦሌ መድኃኔዓለም ነው ድቁና የምታገለግለው? እዛው ነው። ሰንበት ተማሪ ነኝ። እዛው ነው ያደግኩት። ፈለገ ዮርዳኖስ ሰንበት ትምህርት ቤት ይባላል የኛ የምናገለግልበት። 13 ዓመት እያለን የገባሁት ከ13 ዓመት ጀምሮ እስካሁን ያው እዛው ነው ያለሁት። ማደጌም ያው እዛው ማለት ነው። እውነት ነው። ስለዚህ ትልቅ ማዕረግ ነው። ድሬዳዋ ዩኒቨርሲቲ በማዕረግ ነው የተመረቀው። ማዕረግ በማዕረግ እንዴት ነው? በምንድን ነው የጨረስከው? በሜካኒካል ኢንጂነሪንግ። ልክ ነው፣ በማዕረግ ነው የጨረስኩት። እንግዲህ በጣም ማዕረግ ሆነበት። በማዕረግ ሆነና በማዕረግ ባለቤትህንስ የት አገኘሃት? ትውውቃችን ያው በስልክ ነበረ። 2012 ላይ ኮሮና ጊዜ ብዙ እንቅስቃሴ ስላልነበረ ቀለም እንድገዛላት ፌስቡክ ላይ ጻፈችልኝ፣ ደወለችልኝ። አንተ ቀለም ውስጥ ሽያጭ ውስጥ ነበርክ? አይደለም፣ ቀለሞች እዚህ ነበር የሚሸጡት አዲስ አበባ ላይ እና ማን ሊያግዘኝ ይችላል ብላ ስትፈልግ እዚህ ያለሁት ቅርብ ቦታ ያለሁት እኔ ነኝ። አይ ቆይ ግን ወደ እሷ ወደ ሉዋም ልሂድ። እንዴት እሱ ጋር መልእክት ቀለም ብለሽ እንዴት? ያው አንድ የሰንበት ትምህርት ቤታችን ዲያቆን አለና። አንቺም ሰንበት ትምህርት ቤት ነው ያደግሽው? እዛ ነው ያደግኩት። እኔም ያው በደብረ ሰማያት ቅዱስ ቂርቆስ ሰንበት ትምህርት ቤት መቀለ። እዛ ነበር ያደግኩትና የደብራችን ልጅ ስለ ማዕረግ ጥሩነት ይነግረኝ ነበርና ከዛ ሳታውቂው ነበር የሚነግርሽ? ይነግረኝ ነበር። በጣም ጥሩ ልጅ እንደዚህ ያለ ምናምን ሲለኝ ቀጥታ እኔ ደግሞ አዲስ አበባ የዛን ሰዓት ማቀው ሰው አልነበረኝምና በፌስቡክ ተጻጻፍን። ከዛ ቀለም ላኩት። ከዛ በጣም ከጠበቅኩት በላይ ጥሩ ልጅ ነበር። እንደ ልጅ ተላከሽ? እንዲያው በጣም በቃ ጥሩ ልጅ ነው ካሰብኩት በላይ እና ያው ላከልኝ። ከዛ በዛ ቀጠልን። አንድ መምህር ምን ሲያስተምር ሰማሁን? ጆሮ እንደ ማህፀን ነው፣ የሰማውን ነገር አርግዞ በተግባር ደግሞ እኛን ተገብረዋለን እና በጆሮአችን የሚገባውን ያው መጠንቀቅ አለብን ነው። ምን ሰማውን ነገር ነው። ጥሩም ከሆነ ስለ ጥሩ ነገር ሲነገርም ያ በውስጣችን እያደገ ይሄዳል ነው። ስለዚህ ስለ ማዕረግ ጥሩነት የነገረሽ ሰው በውስጥሽ እንድትይዥ አድርጎሻል ማለት ነው። በጣም ያው እኔም በተግባር ነው ያየሁት። ማጊ ነው የምለው እና በጣም ጥሩ ልጅ ነው። ያው ብዙ በዙሪያ ያሉት ሰዎችም ከኔ በላይ ይገልጹታል እሱን ማለት ነው። እና እንደውም በመልስ ስለሱ እየተለቀሰ ነበር እየተነገረ የነበረውና ኧረ እባክሽ ስለሱ ምስክርነት ሲሰጥ ብዙ ልጆች
ለክብር እንዳደረሳቸው ስለሱ በጣም ይመሰክሩ ነበረ። እኔ ከሱ አንዷ ነኝ። እኔ ከነሱ አንዷ ነኝ። ለምን የመፍትሄ ሰው ነው። ስደውልለት እንኳን ባለቤቴ ሆኖ ሁሌ የምለው አጠገብሽ ማጣት ከሌለብሽ ሰው አንዱ እሱ ነው። በቃ የሆነ የመፍትሄ ሰው ነው በጣም በችግር ሰዓት በቃ የሆነ ጭንቀት እንትን ከባድ ሆኖ የታየሽን ለሱ ስትነግሪው አቅልሎ ነው የሚናገርሽና ትልቅ ጸጋ ነው። በጣም ብዙ ሰው ነው። እኔ ብቻ አይደለሁም። እኔ ሁሌ የምናገረው ነው ለጓደኞቼም እንኳን የኔ ሆኖ ይቀር ዝም በቃ ባጠገቤ ኖሮ በጣም የምደሰትበት ምኮራበት በጣም ሰው ነው ማለት ነው። በጣም ደስ ይላል። ይሄ ትልቅ ጸጋ ነው። እግዚአብሔር ይመስገን አይደለም። ብዙ ጊዜ ስለሱ መልካምነት እንግዲህ የወደፊት ትዳሬ ባለቤቴ ብለሽ ከመወሰንሽ በፊት በትውውቃችሁ ወቅት ያደረገው መልካምነት ታዛዥነቱን ምኑን ስታይ በዙሪያሽ ላሉ ሰዎች ስትነግሪያቸው ይሄን ሰው ወደድሽው እንዴ ብለውሽ ያውቃሉ? ደጋግመሽ በማውራትሽ ማንም ያላለኝ ሰው የለም ማለት ኢቭን ይሄ ነገር የተፈጠረው በአባቶች ጸሎት ነው። ሱባኤ ተይዞ አባቶች 2 ትላልቅ ገዳሞች ጸሎት ተይዞ ነው እነሱ ቀኑ ሳይቀር የወሰኑልን። እናንተ ሳታስቡት ማለት ነው። ያው ጥያቄ እንትና አለና የእግዚአብሔርን ፍቃድ መጠየቅ አለብሽ። ብዙ ጊዜ እንደዚህ ብለን አልገባንበትም። በትውውቅ ኦልሞስት ወደ 5 ዓመት ተኩል እንተዋወቃለን። ከ2015 ጀምሮ ለ5 ዓመት ትውውቅ ነበረን። ምንም የተቀየረ ነገር አልነበረውም እንትኑ ማለት ነው። ግንኙነታችን እንደ ወንድምና እንደ እህት እንደ ቤተክርስቲያን አገልጋዮች ነበረ የምንገናኙም የነበረው ማለት ነው። ከዛ በኋላ ግን አባቶችም የሆነ ነገር ሹክ ካሉን ሹክ ካላችሁን አይቀር በደንብ ደግሞ ጸሎት ያዙልናል ናቸው። ከዛ ደግሞ ከነሱ መልእክት ተቀብለን ነው ወደ እንደዚህ አይነት ነገር የደረስነው ማለት ነው። እና የእግዚአብሔር ፍቃድ ጠይቀንበታል ነው። በዙሪያችን ያሉ ብዙ ሰዎች ነው የሚመኙልን ማለት እኔ አሁን ወደዛ ባላደላም ብዙ ሰው ይለኛል፣ ለምን ይሄ ጥሩ ልጅ ነው ምናምን በቃ ምናምን ይሉኛል። ሁሉም ሰው ነው የሚመኘው የነበረው። ልክ ጓደኞቼ ሽምግልና ይላካል ምናምን ስላቸው ማጊ ነው እነሱ በቃ በልባቸው ዘማሪዎችም ይሁን ሰባኪያኑም ይሁን አባቶችም ይሁን ሁሉም ማጊ ነው ይሉኛል። አይ አይደለም ስላቸው ለቀልድ ማለት ነው። አይ ይቀር። ስለዚህ በሁሉም ልቦና ውስጥ መሻቱ ነበር ሁለታችሁ አንድ ላይ እንድትሆኑ። በጣም እኔ ግርም ያለኝ ያው ታላቅ እህቱ ምቅና የምትባላለች እና እዛ መልስ ላይ ስታወራ እኔ በሶሻል ሚዲያ ላይ ነው ማቀሽና ለወንድሜ ብዬም እመኝሽ ነበርና ሰርፕራይዝ ነው ያረጋችሁኝ በቃ ምናምን አለችንና ያው የእግዚአብሔር ፈቃድ ሲሆን ሁሉም ነገር ያመቻቸዋል። እግዚአብሔር ይመስገን። ይሄ በጣም ደስ የሚል ነገር ነው። ይበልጥ የተቀራረባችሁት ግን ገዳማትም አብራችሁ ትዞሩ ነበር አይደለ? አዎ 2014 15 አመት 15 እና 16 ከኮቪድ በኋላ እሷም እዚህ ነበረች። የተወሰነ 3 ዓመት እዚህ ነበረች። ጦርነቱ ካበቃ በኋላ ሰላም ከመጣ በኋላ የተጎዱ ቤተክርስቲያኖች ነበሩ፣ ገዳማት ምናምን መቀደሻ ያጡ ጧፍ ዕጣን ዘቢብ ያጡ ነበሩና ለነሱ አንድ ማህበር አቋቁመን አለነክ የሚል ማህበር አቋቁመን እሷ እንዲሁም ሊቀመንበር ናት የዛ ማህበር። የእሱን ማህበር መስራችም እሷ ናት ማለት ይቻላል። እኛ በደንብ እዛ ያለውን ነገር ተመልክታ ስለነበረ አንድ ዙር ሄደችና ተመልሳ መታ አስተባበረች። እኛም የዛ አካል ሆነን በደንብ አስተባበርን። እስከ 6 ሚሊዮን ምናምን ያክል ገደማ ሰብስበን ዕጣን፣ ጧፍ፣ ዘቢብ፣ መቀደሻ፣ መስቀል ምንም የሌላቸው ቤተክርስቲያኖች እህልም ጭምር ምግብ የማይገባባቸው ቦታዎችንም ጭምር ሄደን በቃ ጊዜያችንን ሰተን ነበረና ሞር ፎከስ የምናደርገው የነበረው ወደ እርዳታው ምናምን ነበረ። ከዛ በኋላ ነው ጥያቄ ሲመጣብን እንደዚህ ነው ስንባል ነው የተቀየረ ነገር ይሄ ማለት ነው። እናንተ ለተለያዩ ገዳማት ለተዘጉ ደጃፉ እንዲከፈት እንዲቀደስበት ቃለ እግዚአብሔር እንዲነገርበት ስትደክሙ እግዚአብሔር ደግሞ የእናንተን ቤት እየሰራ ነበር ማለት ነው አይደል? ትክክል። በጣም ነው ደስ የሚለው።
የሁሉም መሻት መሆኑ በራሱ እግዚአብሔር ይመስገን። ወስነሽ አሁን ወደዚህ ገባሽ። ጋለሪሽ መቀሌ ነው አይደለ? አዎ ያው ጋለሪ መቀሌ ነው ያለው። በእርግጥ አሁን ወደ ትዳሩ ገብተናል። ያው አብረን ነው በሱ ነው የምንቀጥለው። ኦርደሮች አሁን እንትን እላለሁ እዛም ሆነው ከዛ እዚህ አዲስ አበባ ነበርኩኝ በጦርነቱ ወቅት ማለት ነውና እዚህ ነበር የምሰራው የነበረው። ኦርደሮች በሶሻል ሚዲያ ተጠቀም ነበር። ሞር ከጋለሪው በላይ በሶሻል ሚዲያ ኦርደር የምደረጋቸው ነበሩ። ብዙ ምሰራ የነበርኩት ማለት ነው። ያው በጣም ብዙ ተመልካች ያላቸው ስራዎች አሉሽ? አዎ አሉና ያው እዛ ነበር እንትን ግን ጋለሪው እንዳለ ሆኖ ብዙ ተማሪዎችም ለማፍራት ብዙ ስራዎች በተለይ የቆዳ ስራዎች ጀምረናል። አሁን በቆዳ ስዕል ለመጀመሪያ ጊዜ ነበረ ኤግዚቢሽን የሚያቀርብኩት በትግራይ ክልል ማለት ነው። በቆዳ ራሳችንን ሰርተን ወጥረን ወደ ስዕል እየቀየርን ማዘጋጀት ጀምረን ነበር። ያው ለሰርጉ ብዬ ነው አሁን ወደዚህ የመጣው። ብራና ማለት ነው ይሄ በብራና ተወጥሮ ስዕሎች የቀሩ ይመስላሉ። አሁን በፊት የብራና ስዕሎችን እናይ ነበረ። አሁን አንቺ በሱ የተመረቅሽውን በዚህ ነው? እኔ ያው በቅርጽና በስዕል ነበር የተመረቅኩት። በስክላፕቸርና አርት እንትን ትራዲሽናል አርት ማለት ነው። እና ሞር ፎከስ ያደረኩት ወደ ቤተክርስቲያንም ቢሆንም አሁን ግን እንደ አዲስ የጠፉትንም ቅርሶች እንደ ብራና መጽሐፍቶችም አባቶች አሉ እኛ ጋር የሚሰሩ እነሱም ያው ሙያውን ይዘውት ከሚያልፉ ለትውልድ እንትን አመቻችተን ነበረ። ኤግዚቢሽኑም አክሱምም አዘጋጅተን ነበር በትልቁ አክሱምም መቀሌም ያው ብዙ በሶሻል ሚዲያ ነበረ ብዙ ሰው ያየው። በአካል የጠራሻቸው ሳይገኙ ሶሻል ሚዲያ ላይ ነው ብዙ ሰው ያየው። አዎ እንደዛ ነበረ። እና አልከፋሽም? እንዴት ነበር የጠበቅሽውና ሆኖ ያገኘሽው እንዴት ነው? አዎ አልጠበቅኩም ነበረ እንደዚህ። እኔ በጣም በትልቁ ነበረ ያሰብኩት ማለት ብዙ ለፍቼበታለሁ። በእርግጥ ማጊን እንዳለው 2 ዓመት 3 ዓመት ገዳማት ላይ ነበረ የዞር ነው እና ስራዬን ማታ ማታ ሰራለው አልተኛም። ሞር ደግሞ ያው እርዳታ ስለሚያስፈልግ የነበረው እያየናቸው ከእጃችን የሚሞት የነበሩበት ሰዓት ነበረ እና ኢመርጀንሲ ነበረ የደረስነው። እንደውም እንደዚህ ማህበር ምናምን አቋቁመን ትልቅ ነገር ይሆናል ብለን አስበን አልነበረ። በቃ ለጊዜያዊ መጀመሪያ ለ15 ቤተክርስቲያን አስከፈትን። 2ኛ ዙር ለ100 ምናምን ከዛ 3ኛ ዙር እየሰፋ ከነማጊ እንደውም 3ኛ ዙር ከመጀመሪያው መጀመሪያው እዚህ ሆነን ነበር እያስተባበርን ነበር። 3ኛ ዙር ግን ማጊ ወደ መቀሌ መጣና ሞር ደግሞ በጣም ተሰራ። በሶሻል ሚዲያ የሚታወቁ አርቲስቶች ዘማሪያን እየመጡ እያገለገሉ በላይቭ ተሰበሰበ። 10 ሚሊዮን ቃል ተገባልን፣ 6 ሚሊዮን ገባ። ቀጥታ ወደ ስራ ነው የገባ ነው። ማከፋፈል ሆነና ያው ጊዜም አላገኘሁም ነበር ለስዕሌ ለማለት ለስዕሌ ያው ጊዜ አላገኘሁም ነበር። ማታ ማታ ግን ስላለው ያው ኦርደር ቀበላለሁ። ከዛ 6 ወር ግን ሳንተኛ ቀንም ሌሊትም ማጊም በቃ እንትን ያበረታታኝ ምናምን ጋለሪው እንዳዲስ እንትን አልኩና በጣም ትልቅ ነበር የተዘጋጀሁት። እንዳሰብኩት አልሆነም ነበር የዛን ሰዓት። መጀመሩ ለራሱ ትልቅ ነገር ነው። በትግራይ ላይ ብዙ እንደዚህ የስዕል ኤግዚቢሽን አልተለመደም ነበርና ማስጀመሩ ለራሱ ውጤታማ ነው። ሰክሰስ ማለት ነው። አንድ ነገር መጀመር ለራሱ ለሌሎችን በር መክፈት ነው። ለቀጣይም ደግሞ ልምድ ነውና መቀሌ ላይ በጋለሪዋ ላይ ኤግዚቢሽን ተከፍቶ ነበረ። የባህልና ቱሪዝም ተወካዮችም ተገኝተው ጥሩ ነገር አይተውታል። ለብዙም ኢንተርቪው ጥሪ ተደርጎላታል። በር ይከፍታል ማለት ነው። ለእውቅናውን በር ከፍቶላታል ማለት ነው። አክሱም ላይም በትልቅ በዓል ጊዜ ተዘጋጅቷል። ለሚቀጥለው ደግሞ ትምህርት ነው። የት ቦታ ማድረግ እንዳለብን ተጋግዘን የምናሳይ ይሆናል።
በኮሪደር ልማቷ እያሸበረቀች ባለው በለቡ መብራት በ65395 ካሬ ላይ ባረፈው በዲኤምሲ ሪል ስቴት ውብ መንደር ውስጥ በውድ ደንበኞቻችን ጥያቄ መሰረት ግንባታቸው 50% በደረሰው ብሎኮቻችንና አዲሱ ዲያስፖራ ቁጥር 3 ላይ ለ20 ደንበኞች ብቻ በካሬ ከ78000 ብር ጀምሮ በ8% ቅድመ ክፍያ በ60% የባንክ ብድር አማራጭ ጋር እንዲሁም በዝቅተኛ የወለል አማራጭ ለተከታታይ 5 ቀናት ብቻ እየሸጥን እንገኛለን። ፈጥነው ይመዝገቡና ከ20ዎቹ አንዱ ይሁኑ። ለመመዝገብ ከታች ባለው ስልክ ላይ ይደውሉልን። መልካም ዕድል። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። እንግዲህ አሁን እሷ በስዕሉ ነች። አሁን በተለይ ባህላዊ የምንላቸው የቆዩ የአባቶች የጥንት የአሻራ ውጤቶች ወይም ደግሞ የስነ ስዕል ውጤቶችን አሁንም ላይ ለማምጣት ነው። አንተስ በሜካኒካል ኢንጂነሪንግ ነህ? በምንድን ነው? ወይስ በቀለሙ ጋር ቀለም በማቅረብ እንዴት ነው? ምን ላይ ነህ? ያው ተመርቄ እንደወጣው ከጓደኞቼ ጋር ሆነን የመንገድ ስራ ወደ ኮንስትራክሽኑ ውስጥ ገብተን ነበረ። ከዛ ትንሽ የኮቪድ ሲገባ ነገሮች ሲዘጋጉ ቤት ተቀምጬ ነበረ አንድ 6 ወር አካባቢ። ከዛ የግል ድርጅት ተቀጥሬ 1-2 ዓመት ሰርቻለሁ። እስከ ማኔጅመንት ድረስ ደርሻለሁ። ከዛ ግን ያው የግል ያስፈልጋል በሚል ሐሳብ ከወንድሞቼ ጋር ሆኜ የሬስቶራንት ከፍተን እስካሁን 2 ብራንች አለ። ጥሩ ነው። ምሳና ሬስቶራንት ዋናው መጀመሪያ የተከፈተው የገርጂው ነው ወይስ? ገርጂ፣ ሁለቱም ገርጂ አካባቢ ነው ያሉት። ወደ ዩኒቲ መዞሪያ አካባቢ ነው። ጥሩ ነው። ብቻ የግል መስራት ጥሩ እንትን አለ። ከአገልግሎት ጋርም ጥሩ ነው። አይ ጥሩ ነው። ስለዚህ አሁን በሬስቶራንት ዘርፍ ነው። ምንድነው የቤታችሁ ስፔሻል? አሁን ገርጂ የመጣ ሰው ምሳና ሬስቶራንት ገብቼ ምሳ ልብላ፣ አይ እንደው እራት ይሻላል ቢል ምንድነው የቤቱ ስፔሻል? ምንድነው ስትመጡ የምትላቸው ነገር? አድዋ የሚባል ምግብ አለ። በእውነት ምንድነው? ሁለቱንም የውጭውንም የሀገር ውስጥንም ጣሊያንና ኢትዮጵያን አይነት ነገር አለና አድዋ በጣም ትልቅ ታሪካዊ ምግብ መሆን አለበት። ለ3 ለ4 ሰው ይበቃል። አድዋ አድዋ ማለት ነው። ሌሎችም ግሩም በሽሮም እንታወቃለን። ጥሩ መታችሁ ጎብኙ ማለት ነው። ሽሮ እኮ ይሄ ተጋቢ ነው የሚለው የሽሮ እንትን በተለይ የዛ አካባቢ እንትን በጣም የተለየ ነው። የትግሬ ሽሮ ይባላል አይደለ? በተለምዶ ተወዳጅ ነው። አዘገጃጀቱም ለየት ይላል። ጥሩ። አዎ። ምንድነው ደግሞ ህልበትም ጥህሎ ህልበት እያገሽው ነው። እንዴት ነው አንቺስ? ጓዳውን መንከቴ ማለት ነገር አለ ነው ወይስ ቤቱን በማሳመሩ ነው ሬስቶራንቱን? እኔ እንኳን ያው ስዕሉ ላይ ነኝ ያለሁት። ብያት ነበር አሳምሪልን ስዕል ሳይልን ብያት ነበረ። አሁን ልናሳምረው ነው እንግዲህ በቀጣይ። ብዙ ቀን ጠይቂያት ነበረ እዚህ ጋር ብትስይልን እዚህ ጋር ብትስይልን ብያት ነበረ። አይ በደንብ ይሄን ያህል ብለህ ኦርደር አላረክማ፣ ዝም ብለህ ነው የጠየቅኩት። ትብብር አሁን አይ ብዙ ስራዎች ተሰርተው ነው። አሁን ቤትሽ ነው። አግዥን ነው ግዴታ ነው። አሁንማ እናሳምረዋለን። በጣም ደስ ይላል። እንግዲህ 2 ናችሁ ሬስቶራንት ውስጥ የገባችሁት? የሬስቶራንት ስራ ውስጥ 3 ነበር። አሁን አንድ ታናሽ ወንድሜ እሱም ዲያቆን ነው፣ ውጭ ሀገር ነው ያለው፣ ካናዳ ነው ነው ለቀቀላችሁ። ቅር ብሎኛል ሰርግ ላይም ባለመገኘቱ። በቪዲዮ ነው ያየው። ኦልሞስት ይፈልገው ነበረ ግን አሁን ይበልጥ እሱ ቅር ይለዋል ካንተ በላይ። እዚህ መካከል ላይ ቢገኝ እሱ ደስ የሚለው ይመስለኛል። ከነባለቱ ልጆቹ ለራሱ በጣም በቃ ፈልገው ነበር አልቻሉም። ዛፏ ኪሮስ እህትህ ነች አይደል? ታላቅ እህትህ ነች። በሙዚቃው ኢንዱስትሪ ውስጥ እናውቃታለን። ሌላ ወደ ሙዚቃው የገባ አለ ከእናንተ ውስጥ? ታላቅ ወንድሜ አለ። ኢንስትሩመንትም ጎበዝ ነው በእውነት። ያው ሁሉም ድምጽ ይሞክራል፣ ለየዘርፍ ይሆናል እንጂ ድምጽ ብዙ ነው። ሁሉም ሰው ሞካሪ ነው። ስለዚህ በመንፈሳዊ አገልግሎቱ አንተም ድምጽ ትሞክራለህ ማለት ነው። እንደዚህ ፍቃድ። እስቲ አንድ ዝማሬ ይበልልና እንደው ዝማሬ ለሳ ጋብዛታለሁ እባካችሁ። እሺ እስቲ ምስጋና በመቅደስ ዝማሬ በማደሪያ ልሰዋ ጠዋት ማታ ክብሬነ የኔ ጌታ ምስጋና በመቅደስ ዝማሬ በማደሪያ ልሰዋ ጠዋት ማታ
ክብሬነ የኔ ጌታ። በጣም ነው ደስ የሚለው። የሰርጋቸው ስነስርዓት ላይ እና አቤል መክበብን ጨምሮ የተለያዩ ዘማሪያን ተገኝተው ነበረ። እንዲህ በጣም የሁሉም መሻትና ፍላጎት ያለበት መልካም ምኞታቸውን ለመግለጽ የተሰባሰቡ፣ ቦታውም ደግሞ ትልቅ ደብር ነው። ለየት ያለ ነበረ። የዛን ዕለት ስንት ሙሽሮች ነበሩ? 6 አይደል? እንዲሁ 3 ብለን ነበረ። 6 ሙሽሮች ነበሩ። ብፁዕ አቡነ ሳሙኤል ናቸው የባረኩን። እድሜና ጤና ይስጣቸው፣ በጣም በረከታቸው ይደርብን። አክብረውን መጥተው ባርከውናል። በጣም እናመሰግናለን። እሳቸውም ለእኛ ብለው ነው የመጡትና ደስ ብሎናል። በጣም ደስ ያለን። እሳቸው ሲመጡ ደግሞ ይበልጥ ደስ አለንና በጣም ደስ ይል ነበረ። የነበረው ነገር የተወሰኑ የተለቀቁ ነገሮችን ነው ያየሁት። ግን የዛን ዕለት እንደ አንድ ምዕመን እንደ ሰርግ ታዳሚ አይደለም፣ እንደ አንድ ምዕመን በዛ ቤተ መቅደስ ውስጥ በተገኘሁ የሚያሰኝ ነው። በተለይ ለታዳጊዎች እንዲህ አይነት ነገር ማየታቸው ለዚህ ክብር እንዲበቁ እንዲተጉ ያደርጋቸዋልና አርአያነትም ነው እኮ በቤተ ክርስቲያን ቤት ውስጥ በማደጋችሁ በዛው አገልግሎት ውስጥ ስላላችሁ በእንዲህ አይነት ክብር እግዚአብሔር ይመስገን። ትልቅ ጸጋና ትልቅ በረከት ነው። በእውነት በጣም ነው ደስ ያለኝ። እንግዲህ ማዕረግ ኪሮስ አሁን በሬስቶራንቱ ስራ ላይ ነው ያለሁት። ምሳና ሬስቶራንት ብትመጡ አድዋ የተሰኘ ለየት ያለ ምግብ ታገኛላችሁ። ሁሉም ጣፋጮች ናቸው፣ ግን ለየት ያለው አድዋ ነው እያልከኝ ነው አይደለ? አንደኛው ወደ ዩኒቲ መዞሪያ ነው። ሌላኛውስ? አንደኛው ደግሞ እዚህ ወደ 40-60 ዞር ብሎ ብዙ እኮ የአንድ ቅያስ ያን ያህል ፍላጎቱ አለ። እዛው ጋር ቁጥር 1 ቁጥር 2 ብላችሁ መክፈታችሁ አጋጣሚ በመጠቀም ነው። ሁለቱም ጥሩ ነው ገበያ፣ ተመስገን ነው። ምክንያቱም ያን አካባቢ ለሚያውቀው በማዲያው በኩል ወደ 40-60 መሄጃ አንድ መጋቢ መንገድ አለ። ይሄ ደግሞ ወደ ዩኒቲ ወደ ኢትዮ ፓረንት ትምህርት ቤት የሚወስደው አለ። አላያችሁኝም እንጂ 1-2 ገብቻለሁ። በዚህ አጋጣሚ እኮ የኛ የሰርጋችን ያው ከ2000 ሰው በላይ ይሰራል። ኬተሪንግ ሳና ኬተሪንግ በጣም ብዙ ሰው ነው ያመሰገነው። ምግቡ በጣም ብዙ ሰው ነው። እኛው በእኛው ነበራ ሰርጉ። ታላቅ ወንድሜ በልጥ ደግሞ ያስተባበረው ታላቅ ወንድሜ ነበረ። ስለዚህ የምግብ አገልግሎት ከፈለጉም የኬተሪንግ አገልግሎት እስቲ እባክህ ስልኩን ንገራቸው፣ አስተዋውቅ። ይኸው መድረኩ ክፍት ነው። የምሳና ሬስቶራንት መታችሁ ተገልገሉ። ኬተሪንግም አገልግሎት ይሰጣል። 0911 04 36 47 ሚሊዮን ኪሮስ ብላችሁ ዋና ማናጀር እሱ ነው። እሱን ማግኘት ይቻላል ማለት ነው። ያንተ ኃላፊነት ምንድነው በሬስቶራንቱ ላይ? የኔ ምክትል ነው። ዋናው በሌለበት ቦታ እንደ ዋና ተክቶ ይሰራል። ምግብ ቤት ውስጥ ያበስላል። አይተሽዋል አሁን ከሰርጋችሁ በኋላ ወይስ? እኔስ በስማም እንትን ላይ ነው ያየሁት። ሞር በቃ ሰርጉ ላይ እኛ የራሳችንን ብቻ እኛ ማለት የራሳችን ብቻ ፎከስ እንድናደርግ ስለምግቡ ስለምንም እንዳንጨነቅ ነው እንትን ያለውና ሌተ ቀን አየዋለሁ እንዴ በጣም ነው በቃ የሥራ ሰው ነው እና ምግቡ ደግሞ ሁሉም ሰው ነው። እኔ ለራሱ በጣም ነው በቃ ሰርጉ ላይ እንደዚህ መድረክ ሆነሽ ልትበይ መቼስ ሼም ይዝሻልና ግን በጣም ነው የበላሁት። ቪዲዮ ላይ ምናምን ቆይስ ጎርስ እንዳትቀርጹኝ እያልሽ እንዴ በጣም እውነት እኔ ማለት ማመስገን ካለ ብዙ ሰዎች ነው ማመሰግነው። እንግዲህ ዘማሪያኑ ምንም ከቃላት በላይ ናቸው ለኔ። ሰርፕራይዝ ነው ያደረጉን። ዘማሪ ቀዳሜ ጸጋ፣ ዘማሪ ፍሬዘር፣ ዘማሪ አቤል መክብብ፣ በቃ ዘማሪት ሊዲያ ለራሱ ሚዜ ነበረች እና በጣም ብዙ እነ ዘማሪ ናርዲ ያብቃል በቃ በጣም ብዙ ዘማሪያን ነበሩ የተገኙትና ዘማሪ ብሬም እንዴ ብዙ ናቸው። እድልም ያላገኙ ነበሩ ለመዘመር ራሱ አይደል ብዛት በመኖሩ ማለት ነው።
ትግርኛውም ቅሬታ የላቸው ዋናው ደስታ ስለሆነ ደስታ ነው ይሄ። ከበሮም እየመቱ ምንም እየመቱ አገልግሎናል። በማሸብሸብ በመቀበል ራሱ ዝማሬው ሁሉም የሚባረክበት ነው። ለሰርጉ ብለው ከመቀሌ የመጡት ራሱ ብዙ ናቸው። ዘማሪያንም ነበሩ። በጣም እኔ ድንቅ ነው የሆነብኝ። ማለት እግዚአብሔር የከበረበት ሰርግ ነበረ። እውነት ተገኘበትና የጎደለውን ሁሉ ሞላው። ከቅዳሴው ያው ቀድሶ ነው እንግዲህ ማታም ቀድሶ ነበረ። ቀድሶ ነው ያቆረበ አቁርባሃት ነው። አዎ ቅዳሴ ገብቼ ነበር። ይሆናል እንደዚህ ብዙ ጊዜ። አዎ ያው በብዛት እንደዚህም በኖሮ ሳይቀድሱም ያገባሉ፣ ቀድሶም ያገባሉ። ምንም ኖርማል ምኞትህ አንተ ይሄ ነበር። ቅዳሴ ቀድሶ ሌላውም እንትን ነው አስተማሪ ነው ብዬ ስለማስብ ነው። ሰዎች የክህነትን እንትን መቅረብ አለባቸው። ቤተክርስቲያን ሰፊ ናት፣ ብዙ አገልግሎት ስላላት ሰዎች በድቁና ጀምሮ እስከ ትልቁ እስከ ፓትርያርክ ደረጃ መድረስ ይቻላልና ከተማም ተወልዶም ካህን መሆን ይቻላል። የትም ቦታ ተወልዶ ካህን መሆን ይቻላል። ዋናው ፍላጎት ስለሆነ መሀል ቦሌ ላይ ተወልዶ አድጎ ካህን መሆን ይቻላል። ካህን መሆን ይቻላል። በጣም ደስ የተለየ ስሜት ሰጠሽ? ደስ አለሽ? በስመ አብ እኔ በቃ እንባይ ነው መጀመሪያ ቀደመኝ። ለምን በቃ እግዚአብሔር እንዴት ይህንን ለኔ ክብር ይሰጠኛል ማለት ሳይገባኝ ኃጢአተኛ ሳለው አከበረኝ። እሱ ደግሞ እንግዲህ 5 ዓመት ተኩል ብሎሻልና 5 ተኩል ተወወቃችሁ? አዎ በህይወትሽ መኖሩ የሚያስደስትሽ ሰው ወደ ራስ ሲመጣ እኔ በቃ ለእግዚአብሔር ከሱ ጋር ነበረ ንግግሬና እንዲህ ተደፍቼ እያለቀስኩኝ አንድ ዲያቆን ቀና ብለሽ ቁጭ በይ እንዳይደክምሽ፣ በጣም እንክብካቤያቸው ለራሱ አገልጋዮቹ እኔ ከቃላት በላይ ነው። በቃ እግዚአብሔር እንዴት እንደዚህ ታከብረኛለህ አይገባኝም እያልኩ ከራሴ ጋር እጣላ ነበርና እንደዚህ መስቀል ይዞ ሲወጣ ለራሱ ሰውነቴ ነው የነዘረኝና ደስ የሚል ስሜት ነበረ። እግዚአብሔር ይመስገን ስለ እውነት ለዚህ ክብር እንኳን አበቃችሁ። አሁንም በብዙ ክብር ቤታችሁን ይጎብኘው፣ ህይወታችሁን ይጎብኘው ነው የምለው። በጣም ደስ ብሎኛል ስለ እውነት እንግዶቼም ስለሆናችሁ እግዚአብሔር ያክብርልኝ። በጣም ደስ ብሎኛል። እንግዲህ ሉዋም ሰዓሊት ነሽ፣ ብዙ ትእዛዞች ይኖራሉ። በምን ያገኙሽ? አንቺንም አሁን የሙሉ ጊዜ ስራሽ የሚሆነው ይሄ ነው አይደለም? ይሄ መንፈሳዊ ገዳማትን ስትዞሩ የነበረው ለአገልግሎት፣ ለማገዝ፣ ለመደገፍ ነው። ማህበሩ አሁንም ይቀጥላል ብዬ አስባለሁኝ። በማህበሩን በኩል ድጋፍ ማድረግ የሚፈልጉ የተለያየ አብያተ ክርስቲያናትን ለማገዝ የሚፈልጉ ካሉ እንግዲህ እናንተን ካገኙ ያንንም ማግኘት ይችላሉ። በስዕል ስራው ማዘዝ የሚፈልጉ ካሉ ያው ይሄንን ቆይታ እያደረግን ስራዎችሽ ምን ይመስላሉ የሚለውን ያዩታልና በምን ያገኙሽ? በምን ይዘዙ? ሞር እኔ ሶሻል ሚዲያ ላይ በስልክ ቁጥሬ ቴሌግራም፣ ኢሞ፣ ፌስቡክ፣ ቲክቶክ እዚህ ያው ስልኬ አለ። በስልኬ ነው ሞር እየደወሉ ከውጭም ያሉት በዋትስአፕ በቴሌግራም ምናምን ያዙኛል። 0970447610 ከደወሉ ማግኘት ይችላሉ። በሁሉም አለ፣ ቴሌግራምም አለ፣ ዋትስአፕም ኢሞም በፈለጉበት የሶሻል ሚዲያ ማግኘት ይችላሉ። የፈለጉበትም አዘውም መሰራት ይችላል። ለተለያዩ ሀገሮች እልካለሁ። ለምሳሌ ምንድን ነው አሁን የቤተክርስቲያን ስዕሎችን ብቻ ነው ወይስ ምንድን ነው አሁን አንቺ በስዕል ስራዎችሽ? አዎ ያው የቤተክርስቲያን ስዕሎች ምስላለው፣ የተለያዩ የሆቴሎችም ይሄ ላንድስኬፖች በቃ የታዘዝኩትን ሁሉም እሰራለሁ። የሚፈልጉትን ይሄንን እንዲያርግልኝ ቢሉ በቃ በቴሌግራም የፈለጉትንም ስዕል የፈለጉትን ለስጦታም ሰው መሳል ትችላለች። አዎ ለቤተ ጸሎትም ለራሳቸው ሰርፕራይዝ ለማድረግም እንደዛ ነበረ። ሞር እንደውም በዚህ አጋጣሚ 2 ጊዜ ስላኛለች ኪሮስንም ስያለው እውነት እንደውም በጣም ደስ ያለኝ ታናሽ ወንድሙ ዲያቆን ካለው ከባለቤቱ ጋር ከልጆቹ ጋር ጋላሪ መተው ነበረ እና የዛን ቀን ነው ስዕሉን አውጥቼ ሰርፕራይዝ ያረኳቸው። አላለቀም ነበረ ደግሞ ሊሄዱ ነበረ መቀሌ መተው ነበርና
የዛን ሰዓት የኪሮስን ሰርፕራይዝ አድርጋቸው ነበር። ጥሩ አድርገን ይሳለች። ጥሩ አድርገን ይሳለችው። ሳያልቅም በጣም ያምር ነበር። በኋላ ግን ጨረሽው ወይስ ሳያልቅ እንደዛው ሰጠሽ? አለ ጋላሪ ላይ ተቀምጠዋል። እንትን ሄዱ እነሱም እንትን ነበራቸው። ጨርሰዋል። ችግር የለም። ዝንባሌው አለ አንተም? አይ ትንሽ እሞካክራለሁ። ዝም ብሎ አንድ ሁለት ስልስ እያለው በቀለም እንጂ እየሞከርኩ ነው። እንዴት ነው አደነቅሽለት? እንዴ በልደቴ ቀን የእመቤታችንን ስሎ ሰጥቶኛል። ያለ ምንም እንትን በቀለም ስሎ ማለት ነው ሸራ ወጥሮ። ስለዚህ በደንብ እንዴ እንተጋገዛለን። ስለዚህ በደንብ ትተጋገዛላችሁ ማለት ነው። ትቼ ወደ ስዕሉ ገባለሁ እያስባለሁ። አይ እንግዲህ በደንብ እሷም ወደዚህ የምትመጣበት አንተም ወደዛ የምትሄድበት አሁን መንገዶች ተከፍተዋል ማለት ነው። በጣም ደስ የሚለው። ሁለቴ ስልሃለች። በጣም የወደድከው የትኛውን ነው? ሁለተኛው። ምንድን ነው የተለየው ነገር? አይ በደንብ አድርጋን ይሳለች። የዛን ሰዓት ጥሩ ስሜት ላይ አልነበርኩም ነበረ። ያው ሊጀማመር ሲል ጦርነቱ ሊጀምር አካባቢ ነውና የመጨረሻ ስቶሪ ነበረ። ስቶሪ ስታደርገው እኔም ስክሪንሻት አድርጌ ያስቀረውትና አላለቀም ነበረ። ከዛ በኋላ ለጥምቀት ቀን ተገናኝተን 2013 ገና እኮ ምንም በመሐከላችሁ ምንም ነገር ሳይኖር ነው አልነበረም። በጣም እንደምልሽ በጣም ማከብረውና የምወደው ሰው ነበረ በህይወቴ። እኔ ደግሞ ስዕሎቼን የምሰጣቸው በጣም ለምወዳቸውና ለማከብራቸው ሰዎች ናቸው። ጥሩ ነገር ላደረጉ በተለይ ለሰው አርአያ የሆኑ ሰዎች ሞር እንደዛ። አሁን ዳዊት ነጋ በቅርቡ የሞተው ወንድማችን የዛን ሰዓት በቃ በጣም ያው ገዳም ላይ እንደዚህ አውቀው ነበርና ጥሩ ልጅ ነው። በዛን ሰዓት ማውቀውና ላይቭ ላይ ነበረ። በጣም ስሜቴ መግለጽ እምቢ ብሎኝ ስዕል በላይቭ ላይ ፌስቡክ ላይ ሳይ ማለት 200 ሰው ምናምን ነበር የሚከተለኝ የሚያይ የነበረው ማለት ነው። እንደዚህ ብዬ እንዲመለስ ስል 2000 ሰው እየተከታተለ ነውና ደነገጥኩኝ ላይቭ ላይ ማለት ነው። እና ምንድን ነበር ፕሮግራሙ? የራሱ የዳዊት ነጋ ነበር እየሳልኩ የነበርኩት። ቀጥታ ላይቭ ላይ ሆነሽ ነው ስዕሉ ምስዩ እየሳልኩ ሞር እንደዛ ነበረ። የኔ አሁን በብዛት ስዕሎች አጫርታለሁ ላይቭ ላይ ለተቸገሩ ገዳማት። በዛ ነው እንደውም ሞር ደግሞ አሁን መጨረሻ ላይ 6 ሚሊዮን ስዕሎችን እናጫርታለን እየሳልኩኝ። የአቡነ ማትያስ እንደውም በጣም ተቸግረው የነበሩ አባቶች ካህናት ነበሩና ዝም ብዬ ዘማሪት ትርሃስ አሜሪካ ነበረች እና እንደዚህ ብዬ እኔ እየሳልኩኝ እሷ እንትን ያለች ጥሩ ይሄ 5 ወር ለ5 ወር የሚሆን ለብዙ አባቶች እርዳታ እንትን ብሏል። እግዚአብሔር ይመስገን ብሩ በጣም ብዙ ነው። ያው አቡነ መድኃኒነ እግዚ ደብረ በንኮል አክሱም ላይ የሚገኝ ደግሞ እኔና ማጊ ነበርን፣ ዘማሪት ትርሃስም ነበረች። ጨረታ ላይ አንድ የመድኃኒዓለም ስዕል እንደውም በዚህ አጋጣሚ ትልቅ ገጠመኝ ነው። ኤግዚቢሽኑ ብዙ ኪሳራ ገብተን የሰው ሀብት ነው ያገኘሁት። በሰው ሀብት ተጥለቅልቅ ያለው በብር ግን በጣም ከስሬ በቃ ይሁን እስኪ ብዬ እቃዎቼን ልኬ አንድ የመድኃኒዓለም ስዕል አስቀርቼ ነበርና እንደዚህ እየሳልን 10 ሰዎች ነበሩ ለገዳሙ እርዳታ ላይቭ ላይም ነበሩ። ግን ገቢ 1 ሚሊዮን ነበር የተጫረተው እና ለገዳሙ እርዳታ ነው እኔ ደግሞ የሰጠነው ያው በህብረት ሆነን እና እንደዚህ ስዕሎችን አጫርታለሁ ምናምንና እግዚአብሔር ያው አድልቶልኛል ካለኔ ማንን ፈጠረ አይደል? ብዙ ሰው በጣም ተደረገልን ብለን ስናስብ እንደዚህ አይነት ስሜት ይሰማናል አይደለ? በቃ ልዩ ልጁ ነኝ ኃጢያቴን ሳይሆን ሙሉ ነው የረሳሁት። ሙሉ ኪሳራዬን በቃ በደስታ ነው በቃ ምንም። ግን እኔ እግዚአብሔር ይመስገን ጎልኝ አያውቅም፣ ይሞላዋል። ቤተሰብም ራሴ ነው ማስተዳድረው። እንግዲህ በዛ ነው በስዕል ነው ማስተዳድረው ቤተሰቦቼ ነው እናትሽን ምናምን ሁሉ እግዚአብሔር ይመስገን። ይሄ ትልቅ ነገር ነው። የእነሱስ ደስታ እንዴት ነው? በጣም ደስተኛ ናቸው። በጣም ለዚህ ወግ ማዕረግ ስትበቂላቸው ደግሞ እኔ እና እሱ ከሷ አብልጠው እኔ ነው ደስታቸው ይመንናሉ የምንባል ልጆች ነበር። ገዳም ለገዳም ሲዞር ቢጫ ነጠላ ስታረጊ ቤት ደስ አይላቸው እየተለማመደ ነው እየተባለ ገናን ጥሩ ሆነዋል ወደ ጋብቻ መጥተዋል። ስለዚህ በደንብ እንደ ልጃቸው ተቀብለው በደንብ ጥሩ። እኛም እዛ ስንመላለስ እነሱ ቤት ነው የምናርፈው። ኦልሞስት ወደ 18 ሰዎች ነን
ማህበሩ ማለት ነውና 18ታችንም እዛ ነበር የምናርፈው። እዛ በልተን እረፍት የለም በቃ በልቶ መውጣት ነው። እቃ ጭነን ወደ ገዳማት መዞር ነው የነበረውና የእሷን ቤተሰቦች በጣም ደግ ናቸው። በጣም ደስ ይላል። ትልቅ ቤተሰብ ነው እንግዲህ በጋብቻ የተጣመረው። ሁለታችሁም በየራሳችሁ ያላችሁ ደግሞ በጋብቻ አሁን በደንብ ተጣምራችኋል። ለፍሬ ያብቃችሁ ነው የምለው። ማሳያ የሚሆን ስዕል ይዘሽ የመጣሽው አለ? አዎ እስቲ እናስገባው። አሁን ይሄ ስራሽ በማሳያነትና የተለየ ትርጓሜም አለው ብለሽ ነው። ምንድን ነው እስቲ ንገሪ። ያው ከስራዎቼ አንዱ ይሄ ያው እኔ የምስለው የድሮ አባቶች የሳሉትን ታሪክ ሳያዛንፉ ስለሚሰሩ ከነሱ ነው እንደገና የምስለውና ይሄኛው በጣም ከወደድኩትና በሁለት ቀን ነው የጨረስኩት ይሄ ስዕል እና ትርጓሜው በጣም ደስ ስለሚለኝ ከብሉይ እስከ ሐዲስ ኪዳን ያው ጸሎተ ሐሙስም ሁሌ እንደግሟለንና በብዛት በሔዋን ምክንያት ነው እንትን የሚለውና በሔዋን ምክንያት ወደ ሲኦል ወረድን ወደ ምድር አይደል ነው አይደል? ያው እሱ ትርጓሜው በደንብ ያውቀዋል ከኔ ዲያቆን ያግዝሻል። እና ወደ ምድር ወረድን በእባብ አሳሳችነትና በእጸ በለስ ይዛው ያለችው እጸ በለስ የበላችውን በሱ ምክንያት ወረድን። ዳግማዊት ሔዋን በእመቤታችን ቅድስት ድንግል ማርያም ንጽህና ቅድስና ጌታችን በሆዷ በተጸነሰው የኛ መርገም በሱ አማላጅነት እንደተረገጠ እባቡን ያው የመርገም እባቡ እንደተረገጠ ነው። በበላነው እንደጠፋ ነው ደግሞ በበላነው ወደ ህይወት እንደተመለስን ስጋ ወደሙ ወይኑና ስንዴውን ለመመለስ ያው ተመሳጥሮ አባቶች እንግዲህ ጸልየው አልቅሰው ነው የሚሰሩትና እኔ የድሮውን ታሪኩ ሳይዛነፍ እንደገና ብራናውም ትምህርቱም ሁሉም ነገር ወደዚህ ለመመለስ እየሞከርኩ ስላለው ያው የኔ ስራዎች በብዛት ደግሞ የሚታወቅ ጌጣጌጥ አደርጋለሁ። በተለየ በቤት ውስጥ ምናምን እንደዚህ የቤተ ጸሎት ምናምን ጌጣጌጥ አደርጋለሁ። በጣም በቃ ማለት ይገልጽልኛል የምላቸውን በእንቁ ያሸበረቀ እንቁ እንግዲህ ሳንሻቸው ነው የምድር እንትን ስዕል ማለት ማስተማሪያ ነው። አሁን አንድ ሰዎች ስዕልን የሚያመልኩ ይመስላቸዋል፣ ግን ስዕል ማለት ማስተማሪያ ነው። አሁን ለምሳሌ ስኬች እናደርጋለናል። በዚህ ሄደህ ወደዚህ መንገድ ነው ማሳያ ስለሆነ እኛም ስዕሉ በቃ እሱን እያሰብን ታሪኩን እያሰብን እንድንማር ማንበብ መጻፍ ለማይችሉ ትምህርት ቤት መጽሐፍ ቅዱስ በወረቀት እንዳለ ይሄኛው ደግሞ በስዕልም ይሄ የያዘው መልእክት በራሱ በጣም ትልቅ መልእክት ነው። እንግዲህ እስኪ የጸሎተ ሐሙስ እስኪ በግዕዝ አልበልልኝ። አይ በጣም ጥሩ ጥያቄ የሚጠይቃቸው ዳግሚት ሔዋን ይላል። ያው ዳግሚት ሔዋን ይላታል እመቤታችን። ሁለተኛ ሔዋን ዳግሚት ሔዋን ስለሚላት ጥሩ ነው። ይሄ ለራሱ የሚገርም አገላለጽ ነው እሷም የገለጸችው። ስዕሉም ገላጭ ነው። በጣም ሁሉም ነገር ነው ያካተተው። ብሉይና ሐዲስ እመቤታችን በሁለቱም መሀል ስለነበረች ሁለቱንም አምራ ስለያዘችው በደንብ ገልጸዋለች በስዕሉ። ብዙ ሰዎች ለራሱ ይሄ አዲስ ስዕል ነው ብለው ይጠይቃሉ። ምንድነው የሚለው ነገር ኤግዚቢሽን ላይ ነበርና የበለጠ ጥያቄ ነበር። ወደዚህ ነበር ይሄ ስዕል ምንድነው? ረጅም ሰዓት ነበር ይሄን የምታብራራው። ቆመን በቃኛ ለራሱ ደጋግመን ነው የምንሰማው። ይሄንን እንደ አዲስ ነው እንትን የሚለው እና የሚገርም ስዕል ነው ይሄ ለራሱ በጣም ደስ ይላል። ከትርጓሜ ጋር ነው ሁሉ ነገር ያስተምርሻል። ስዕል ለራሱ ትልቅ ትምህርት ነው። መጽሐፍ እንደምናነበው ይሄ ደግሞ ለማያነበው መጽሐፍ ነው። ስዕል ማለት እንደዛ ነው ትርጓሜው። በጣም ደስ ይላል የእውነት። ስለዚህ በተለያየ አይነት መልኩ ስዕሎች የሚፈልጉ እንዲህ አይነት አስተማሪ የሆኑ ትልቅ ትርጓሜ ያላቸው ወይም ደግሞ የቤተክርስቲያን ስዕሎችንም ጨምሮ ይሄንንም ሌሎችም በሚፈልጉት መልኩ አሁን ዝግጁ ነሽ? አዎ አለሽ በደንብ ጊዜ እንግዲህ ይታያል። ጉድ ነው። እንዲህ አይነት ነገር የምትፈልጉ ሉዋን ብላችሁ አግኟት። እንግዲህ የዛሬ እንግዶቼ ሆነዋል። በጣም ደስ ብሎኛል። ማዕረግ ኪሮስ አለማየሁና ሰዓሊት ሉዋም ገብረ ጻዲቅ እንግዶቼ ስለሆናችሁ በጣም አመሰግናለሁ። የሰርጋችሁ ሰሞን ያላችሁት እንግዲህ ሙሽሮች ናችሁ። ሙሽሮች እንግዶቼ ናችሁ። ሌላ ነገር ማድረግ ባንችል
መልካም ጋብቻ ማለት ፈልገናል እኛም ደግሞና በተመልካቾቼ ስም መልካም ጋብቻ እንበል። ያማረ የሰመረ በፍሬ ተባረኩ። በእውነት ትልቅ ጸጋ ነው፣ ትልቅ ነገር ነው። በጣም ደስ ብሎናል። ይህንን አይተው ሌሎችም ከእናንተ ብዙ ይማራሉ ብዬ አስባለሁ። ከህይወት ነው የተማራችሁ፣ ያሳያችሁት፣ አርአያ የሆናችሁት ኑረታችሁን ነው በተግባር ገልጻችሁ ያሳያችሁትና እግዚአብሔር ያክብርልኝ። መልካም ጋብቻ ብለን እንግዲህ እቺን ያው ተምሳሌትነቱ ኬክ ጣፋጭ እመቤታችን ባንቺ ምልጃ ድንግል ማርያም ባንቺ ምልጃ መድኃኔዓለም ታምር ሰራ በማየ ቃና መድኃኔዓለም ታምር ሰራ በማየ ቃና እመቤታችን ባንቺ ምልጃ ድንግል ማርያም ባንቺ ምልጃ መድኃኔዓለም ታምር ሰራ በማየ ቃና መድኃኔዓለም ታምር ሰራ በማየ ቃና። እግዚአብሔር ያክብርልኝ። በእውነት በጣም አመሰግናለሁ። እንግዲህ እችን ቀመስ እናደርጋለን። በድጋሚ ስለመጣችሁ እጅግ በጣም አመሰግናለሁ። መንፈሳዊ አገልግሎት ላይ ትኩረት ያደረገ ሚዲያም እንዳላችሁ እንዳቋቋማችሁ ሰምቻለሁ። ብዙዎች መንፈሳዊ አገልግሎቱን እንዲያገኙበት። ጥሩ። ያው ሚዲያው በማህበሩ ስም ነው፣ ያለና ደቂቅ ይላል። ትርጉሙም ልጆችሽ አለንልሽ ማለት ነው። ለቤተክርስቲያን ልጆችሽ አለንልሽ ነው የሚለው። ዋናው ስቱዲዮ ያለው መቀሌ ነው። ቀጣይ ወደ አዲስ አበባ እያለን ብዙ ቦታ እናቋቁማለን። በደንብ ጠንከር እስከምንል ድረስ ነው። አሁን ጥሩም ሰብስክራይብ እየሄደ ነው። በዛውም ሰብስክራይብ እንዲያደርጉ ለወጣቶችም ለሁሉም መረጃ ያቀብላል፣ ትምህርት ይሰጣል፣ ወቅታዊ ነገሮች ያስተላልፋል፣ ገዳማትንም ያስተዋውቃል። የሚረዱ ገዳማትን እዛ ላይ ማግኘት ይቻላል። አመሰግናለሁ። ምትይ ካለ ጨምሪበት አንቺ የማህበሩ ሊቀመንበር። ያው እንግዲህ በጣም አለና ማለት አለን ለሁሉም ነገር፣ ለተቸገሩም፣ ለቤተክርስቲያንም፣ ለእናቶችም እናት አዛህ እንደምታደርግላት አለን ማለት አለን ልጆችሽ ለእናት ነው እና ለሁሉም ነገር አለን ነው። ሚዲያውም ተቋቁሟል። በእርግጥ በአሁኑ በሰርግ ወቅት በተደራራቢ የግል ሁኔታዎች ትንሽ እንትን ብለናል እንጂ በሁሉም ዓለም ላይ ነው ያለው አለና ደቅኺ በሁሉም በአሜሪካም በሁሉም ነው ያለውና እየተጋገዝን በጣም የተጎዱ ገዳማቶች አሉ። እኛ ኢመርጀንሲ ነው ቅድም እንደነገርኩሽ ኢመርጀንሲ ነበር የደረስንላቸው። አሁን ግን በደንብ መሰራት ይፈልጋሉ። እንግዲህ በጦርነቱ በጣም ተጎድተዋል። እስከ 300 ቤተክርስቲያኖች እና ገዳማቶች ነው የዞር ነው ያጠና ነው። በአንድ ወረዳ ብቻ እንኳን 89 ቤተክርስቲያኖች ነው የረዳ ነው እና ያኛው ግን ማስታገሻ ነው የሰጠናቸው። እንግዲህ 6 ሚሊዮን ብር ማለት በጠቅላላ ከመጀመሪያ ዙር እስከ 20 ሚሊዮን በንዋያተ ቅድሳንም በብርም የተረዱት እስከ 20 ሚሊዮን ባይደርስና ለ300 ቤተክርስቲያን እንግዲህ ከፋፍለን እጣን፣ ዘቢብ፣ ጠዋፍ ወይም በቃ ይሁን ማስታገሻ ነው እንጂ እኛውን በትልቅ ነው መምጣት የምንፈልገው። በጣም የተጎዱ ምእመናት አሉ፣ የማይቀደስባቸው የተዘጉ አሉ፣ የፈረሱት። እንግዲህ ያው ካንዱ ለዚህ ለመሄድ ያገፋፋን አንድ ቤተክርስቲያን አለች እና ቤተክርስቲያኗ እንደ ካምፕ፣ ቤተልሔሟ እንደ ማድ ቤት፣ ነዋያተ ቅድሳኗ እንደ ማቀጣጠያ፣ እዛ የነበሩ ያው መነኮሳትም ተገለው ስንሄድ አጥንቶቻቸውን ያገኘ ነው። በቪዲዮ ሁሉ አለ እና በጦርነቱ ሰዓት ሄድን። በቃ እኔ ሄድን በቃ ልቤ የነካችን ቤተክርስቲያን እሷ ናት። አዳ ሀገራ የሚባል ቅድስት አርሴማ ቤተክርስቲያን ነውና ከ1.5 ሚሊዮን የሚጠጋ ብር ወጪ ተደርጎ እነ ማጊም እዛ ነበሩ። ሳምንቱ ሙሉ እያጸዱ እግዚአብሔር ይመስገን ከታቦቱ አስገብተን
ታቦት ይዘው ሊወጡ ሲሉ ብዙ ሰዎች ሞተዋል የዛን ሰዓትና ቤታቸው ውስጥ ነበር የሚቀብሩት። ቤተክርስቲያኗ በቦምብ ስለታጠረች ምናምንና ያው ጦርነት መጥፎ ነው፣ በጣም መጥፎ ነውና እኔ የምለው እግዚአብሔር ቢያበቃልን በረዳን። ያው በኃጢአታችን ቅጣት ነው፣ እግዚአብሔር ደግሞ ምህረቱ ቢያወርድልና መጥፎነት ነው ያየሁት እኔ ጦርነትን በቃ መጥፎነት ለመርዳት ነው የሄድነው እና ያው ቤተክርስቲያን ስላደግን ደግሞ ፎከሳችን ቤተክርስቲያን ላይ ነበረ። ከዛን አልፈን ደግሞ ወደ ምእመን ሙስሊሞች ሳይቀሩ ነጃሽ ሄደናል፣ ብዙ እንትኖች ሄደናል። ግን በጣም የሚያሳዝን ነበርና እቺ ቤተክርስቲያን ከ1.5 ሚሊዮን በላይ አውጥተን እንደነበረበት ሰዎች እንዲቀብሩ ቦታ ተጨምሮልን መልግብ ተሰርቶላቸው አጥንቶች ተለቅመው እግዚአብሔር ይመስገን ወደ ነበረበት አገልግሎት ተመልሰዋል እና ብዙዎች እንደዛ የሚፈልጉ አሉ። አለና ደቅህ ደግሞ ለዛ ነውና የተቋቋመው ሰው ባለበት በሚችለው እንዲያግዝ በመንፈሳዊ አገልግሎቱ ደግሞ ተጠቃሚ እንዲሆን ቻናሉንም ሰብስክራይብ ቢያደርግ እናንተንም በምን እናግዝ ከጎናችሁ ነን እኛም አለን እኛም ልጆቿ ነን የሚሉ በጣም ብዙ ይኖራሉ በተለያየ ዓለም ክፍል ላይና እነሱ እንግዲህ ይሄ መድረክ እንዳለ እንዲህ አይነት ነገር እንደተሰራ ካወቁ በሚችሉት አቅም ይሳተፋሉ ብለን እናምናለንና ሁሉ መልካም እንደሚሆን አምናለሁ። እግዚአብሔር ከፈቀደ ደግሞ አንድ ቀን ወይ ሬስቶራንት ወይ ደግሞ የስዕል ጋለሪው ጋር አንድ ቆይታ ይኖረናል መሆን አለበት። በተለይ እቺ አድዋን መቅመስ አለበት፣ ታሪካዊዋን ምግብ አንድ ፕሮግራም ይኖረናል። ስለዚህ ከተሪንግ ማዘዝ ከፈለጋችሁ እንግዲህ ደውሉ፣ አግኟቸው። የዛሬ እንግዶች የነበሩ እነኚህ ሙሽሮች እጅግ በጣም ከልብ አመሰግናለሁ። በእናንተ በሸገር ኢንፎ ሚዲያ ተከታታዮች ስም እግዚአብሔር ያክብርልኝ። በጣም አመሰግናለሁ። አንቺንም በጣም እናመሰግናለን። ያክብርልኝ። ሸገር ኢንፎ አዳዲስ ወቅታዊና ተአማኒ የሆኑ መረጃዎችን ያገኙበታል። ሰብስክራይብ በማድረግ ቤተሰብ ይሁኑ። የምንለቃቸው ቪዲዮዎች ፈጥነው እንዲደርሱ የደውል ምልክቷን ይጫኑ። ውዴታውን ለመግለጽ ላይክ፣ ሐሳቡን ለማካፈል ኮሜንት፣ ለሌሎች ለማጋራት ደግሞ ሼር ያድርጉ። አብራችሁን ስለምትሆኑ ከልብ እናመሰግናለን። ሸገር ኢንፎ ታማኝ የመረጃ ምንጭ